ኢትዮጵያ የተሸለመችበት የዘንድሮ የሐጅ ስነ ስርዓት በዛሬው ዕለት ተጠናቋል። ዓለምን እያነጋገረ ያለ የረሲብ ጠይብ ኤርዶጋን ድርጊት በመንገድ ላይ ሲሄድ የቀረጽኩት ቪዲዮ ነውና ወላሂ ቫይራል እናውጣለት። ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና እደርሳለሁ ከሰው እኔው ተበድዬ ከሰሰው ረሃብ ያደከመኝ በታጠፋ አንጀቴ እውቀት ፈለግኩ እንጂ ከዒልም ማጀቴ መች ሞላለኝና ዓለምን እያነጋገረ ያለ የረሲብ ጠይብ ኤርዶጋን ድርጊት። ይህን ቪዲዮ እስከ መጨረሻው ተመልከቱና የተሰማችሁን ኮሜንት ላይ አስቀምጡ። የላይክ በተኗን በደንብ መጫናችሁን እንዳትረሱ። ወደ ቪዲዮ Big respect and love for Tayyip Erdogan. ኢትዮጵያ የተሸለመችበት የዘንድሮ የሐጅ ስነ ስርዓት በዛሬው ዕለት ተጠናቋል። ሰኞ ዕለት የጀመረው ሰኞ ዕለት እንግዲህ ሁጃጆች ወደ ሚና በመምጣት የጀመሩትን ሐጅ በዛሬው ዕለት ደግሞ መካ መጥተው እንግዲህ ጠዋፈል ወዳ ኦር የመሰናበቻ ጠዋፍ አድርገው የሐጅ ስነ ስርዓታቸውን መጨረሳቸው ታውቋል። በተለያዩ ሪፖርቶች እየወጡ እንዳሉት ከሆነ እንግዲህ በዘንድሮ የሐጅ ስነ ስርዓት 1.7 ሚሊዮን ህዝብ እንድትሳተፍ ነው የታወቀው። ከ165 ሀገራት የተውጣጡ እነዚህ 1,710,000 ህዝብ ተሳትፎበታል የተባለው ይህ ቁጥር ከአምናው የጨመረ ቢሆንም ከ2022 ደግሞ በተወሰነ መልኩ ቀንሷል። ለማንኛውም ግን የዘንድሮ ሐጅ በጣም የተረጋጋ የመረጋጋት መንፈስ ትራንኳሊቲ ያለበት የተረጋጋ ነው የተባለው። ይህንን ፋሲሊቴት ለማድረግ እንግዲህ የሳውዲ መንግስት በጣም ከፍተኛ ቁጥር ያለው የሐጅ ሰራዊት የሚባል የጸጥታ ሰራዊት አቋቁሞ እንግዲህ በደንብ ፓትሮል ሲያደርግ ነበር፣ በደንብ ቁጥጥር ሲያደርግ ነበር። ኢቭን የአየር መቃወሚያዎችን በየሎኬሽኖች በየተለያዩ ቦታዎች በማስቀመጥ ምናልባት ከኢራን ጦርነት ጋር ተያይዘው የሚሆኑ ኮሽታዎች ቢፈጠሩ በሚል ከፍተኛውን የሴኩሪቲ እርምጃ ወስዷል የሳውዲ መንግስት። በዚህ የሳውዲ መንግስት እንግዲህ ለመላው የሙስሊም ዓለም ኺድማውን አሳይቷል በዘንድሮ ሐጅ። ከዛ ውጪ እንግዲህ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዘንድሮ የሐጅ አገልግሎት ላይ ከፍተኛ መሻሻል አሳይቷል ወይ የተሻለ አገልግሎት ሰጥቷል ብሎ በማመኑ የሳውዲ መንግስት ከጀርባ የምታዩትን የዳይመንድ ሽልማት እንግዲህ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ሸልሟል። እዚህ ጋር የምታዩቸው ደግሞ የኢትዮጵያ እስልምና ጉዳዮች ምክር ቤት በምክትል ፕሬዚዳንት ማዕረግ የሐጅና ኡምራ ኃላፊ ናቸው። እሳቸውም ከመሐመድ ቢን ሰልማን ጋር እንደምታዩት ተገናኝቶ ነበር በዘንድሮ ሐጅ። በተለያዩ መልኩ የዘንድሮ ሐጅ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሰጣቸው አገልግሎቶች ከስከዛሬው የተሻሉ ናቸው የሚሉ ነገራቶች እየሰማው ነው። ለማንኛውም ይሄንን ቪዲዮ የምታዩና በዘንድሮ ሐጅ እዛ ያላችሁ ሰዎች ከዚህ በፊት ደግሞ ሄዳችሁ የምታውቁ በተለይ ኮምፔር ማድረግ የምትችሉ ሰዎች የዘንድሮ አገልግሎት እንዴት ነበር፣ የተሻሻለ ነገር አለ ወይ ምናምን የሚለውን ነገር ሐሳብ መስጫ ላይ ማስቀመጥ ትችላላችሁ ማለት ነው። የከርሞ ሰው ይበለን። በቀጣይ ዓመት ደግሞ ያልሄድነውን አላህ Subhanahu Wa Ta'ala እንዲወስደን አሁንም ደጋግመን ዱዓ እናደርጋለን ማለት ነው። ማሰላም ለምቀኛ ዘመዶች በተለይ የዘመድ ምቀኛ በተለይ በጣም ያቃጥላል፣ በጣም ያናዳል። የዘመድ በደል የዘመድን በደል የወይራን ስንባጭ አሉ ሻደም ቀደርካ እንኳን በወረንጦ አይወጣም በምላጭ ያ አላህ ተዋሉ የዘመድ አሉ ኡስታዝ ምንድናት ክትሞ የዘመድን በደል የወይራን ስንባጭ ስንጣሪ ማለት ነው። ጣተስተ ተገባች እንኳን በወረንጦ በምላጭ ቆርጦም አይወጣም አይወጣም። እና ዘመዶችን ተዋቸው። ዩሱፍ እንዴት ነው አፏላ ተዋቸው ማለት አውፉ በላቸው ተዋቸው። ነብያችን አንድ ቀን ሶላቱ ሰላም አለይ መስጂድ ሲገቡ አንድ ሱሐባ አገኙት። አቡ ኢማማ ይባላል። ማል አራከሉት በስራ ሰዓት እዚህ ምን ታደርጋለህ? መስጂድ ውስጥ አዛን ሲል ትመጣለህ እንጂ በስራ ሰዓት ምን ታደርጋለህ? እዛ አሉት። ለዚመትኒ ሁሙሙን አላቸው። ወዱዩኑን እዲያ ስላለብኝ ወደ ስራ ቦታ በሄድ ያማንጣ ይለኛል። ሽሽት ላይ ነው። ሽሽት ነው። ሀያ ይዞት ነው። አዛን ሲል ይወጣል፣ ሰዎች ይመጣሉ። ድሮ ሀያ ነበረ። እዲያ ያለበት ሰው ያፍር ነበረ። ከጀማዓ ሶላት የሚጠፋው እዲያ ያለበት ሰው ነው። አሁን እንኳን ወለሶፍ ታገኘዋለህ። ያጭበረበረህ ሌባው ሰው ህልክሰስ ነው የሚለው ሀያ ጠፍቷል። ሸም ነው የምታውቀው አንተ
ሸም ጠፍቷል ሸም ጠፍቷል በሰው ሸም ለሰው ወሬ ነው እንጂ ሸም ያለው ሰው ማን ነው ጭራሽ በወሬ ብቻ ነው ሸም የሚለው ሸምሸመውና ሸም በቃል ብቻ ነው ያሳዝናል 20 ሸም በሰለፎች አብቅቷል እናም እንደዛ ነው አሉት አዎ ለዚህ መትኒ ዶር ጀመቱን ነሃዶትኒ ወአስቀለትኒ ጠፍሮ ይዞኛል ሐሳብ ኮረታትሞኛል አላቸው አፈላ ወዓልሙከ ከላመን አሉት አብሽር ጀበሉ ኡሁድ የሚያል ተራራ ቢኖርብህ ሐሳብ እዲያ ቢኖርብህ ይከፍልልሃል ዱዓ አላስተምርህ አሉት قل اللهم إنا أعوذ بك من الهم والحزن وأعوذ بك من العجز والكسل وأعوذ بك من الجبن والبخل وأعوذ بك من غلبة الدين وقهر الرجال طاعتنا ما تهنن بلاوت አልኩኝ እዲያውም ተከፈለ አሰው ለቅኛለ ሱብሃን ይሄንን ኡስታዝ ድጋሚ አንድ ይንገሩልን እዳል አለበት ሰው በተለይ የመስከረም እዳ ለሚያሰቃየው اللهم اني اعوذ بك من الهم والحزن ومن العجز والكسل واعوذ بك من الجبن والبخل من العجز والكسل عجزنا كسل عجز ማለት አቅም ማጣት ነው ሰውየው አቅም አንሰው ወይ ጤናጣ ወይ ደሞ ገፋ ወይ ኢኮኖሚ ፍላጎቱ አለ አቅም የለም ምርታማነት ማጣት አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል ይያሉ የሚናገሩ ሰዎች ሰምቻለሁ ሰው በሰውነቱ ብቻ አይከበርም አላህ Subhanahu Wa Ta'ala ወለከድ ከረምና በኒ አደም ቢልም ራሱ የሰራው ነው እንጂ የተናገረው እነሱ ደግሞ የሱን ክብር ተተው ተከብት በታች እንደሚያረጋቸው ስለተናገረ አሁን የተጠቀሰው ጀነሽ እንደተጠቀሰው ወለቀድ ዘራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل على ይሄን ተዝብ ወዲያ ምን ይላል እኔን ተተውኝ ተከብት በታች ናቸው ብሏል ثم رددناه اسفل سافلين ይሄን ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው እንደውም አቅሉን ታልተጠቀመ አቅል የሰጠውን አቅል ታልተጠቀመ ሰውነት የለውም የሚልን ያመለክታል አንድ ጓደኛ አለች ከባህሪያቶቿ መካከል አንድ ባህሯ መካከል እንበልና ዲፌንሲቭ ናት ምንም ነገር ታጥፋ ዲፌንድ ለምታደርገው ወዲያው አጣምንም አስተዋሻታ እሷ ማለት ነው ምን እናርጋታው እሷ አንቺ ጓደኛሽ ናት ምን ታረጋታለሽ ሳይኮሎጂ እንመክራለን የሚሉ ሰዎች አንዳንድ ሰዎች ገጥሟቸው ያቀም አንዳንድ ሰዎች ቶክሲክ የሆኑ ሰዎች ናርሲሲስቲክ ቢሄቪየር ያላቸው ሰዎች ዲፌንሲቭ የሆኑ ሰዎችን ካየ ምንድነው የሚለው ተዋቸው አይደል ራቃቸው ቁርአን እንደዛ ይላል እሺ ናርሲሲስት ቢሄቪየር አለው ግን የስጋ ወንድምሽ ምንም ታረግ እንዲ ጸጉር የምታስነቀል እህት አለች ሐቂቃ የለም እናንተ ጋር እሷ ማለት ምን እናርጋት ቁርአን ምን ይላል መሰለ ወጃና بعضكم لبعض فتنه ከፊሉን ለከፊሉ ፈተና አድርጌባቸዋል ይላል ፈተና የሆነ ሲስተር አለ ፈተና የሆነ ወንድም አለ ፈተና የሆኑ ሰዎች አሉ ስራ ቦታ ትምህርት ቤት ጎረቤት ማህበረሰብ ውስጥ ምን እናርጋቸው ሶሳይቲን ቁርአን ማህበረሰብን የሚያነጽ መጽሐፍ ነው ወጃና بعضكم لبعض فتنه ሱና ነው ያላ መንገድ ነው እና አታስፒሩን ሰብር ይሻላል ወይስ ጸጉርን ትነቅላለህ ምን ይሻላል አይታርቹ ነው የሚለው እኔ የሚገጥሙ ሰዎች ለምንድን ነው ጨጓራዬን የሚለጡት እንዲለጡሽ ተፈልገው ነው ያ ኢትስ ፓርት ኦፍ ላይፍ ነው ለዛማ ከሆነ ሁላችንም ልንራራቅ ነው ምክንያቱም ሁላችንም عندنا صفه سلبيه we have negative qualities all of us ሰብር እንድታደርግ የተሰጠህ ወንድም አለ አው በጣም ድንበር ያለፈ ከሆነ መለያየት ብቸኛ አማራጭ የሚሆንበት አጋጣሚ አለ ይገባኛል የስጋ ወንድም የስጋ እህት ማለት ቁርአን ምንድነው የሚያደርገው ማህበረሰብን ተማሲኮ ነው ማህበረሰብ እርስ በርስ ተሳስሮ ተያይዞ ተቻችሎ አንዱ ሌላውን አርሞ አንዱ ለሌላኛው ኖሮ ዓለም የፈጠረች እኮ ኢንዲቪጁዋሊስት ወርልድ እኮ ያ